ሰሜኖቹን ማዳከም እርስ በራሳቸው ማጣላት አብይ አህመድ ሴማውያንን ለማጥፋት ትግራይ ዘምታለው ያለቀን ማንንም አማራ አይዘምትም ከኤርትራ ጋር በቀጥታ ልዋጋ ቢል እኔ መጥፊያውን የሚያመቻች ይመስለኛል ኢሳያስ በኢትዮጵያ ውስጥ ሪፎርም ለመጠየቅ ምን አይነት ስታንዲንግ አለው ማን መብት ሰጠው ማን ተልእኮ ሰጠው ማን ሰጠው ኢትዮጵያ ውስጥ ይሄ ፖለቲካ አይነት ይሁን ይሄ ፖለቲካ አይሁን ለማለት እኔ ጠቅላላ ምስራቅ አፍሪካን በሙሉ ዶሚኔት የሚያደርግ የኦሮሞ ኢምፓየር ነው ያለው ለመገንባት ነው የኦሮሞ ህዝብ የማንንም የኢትዮጵያ ህዝቦች ጠላት አይደለም እንደውም በአሁን ጊዜ በስሙ የሚነገድ በስሙ የሚዘረፍ በስሙ ራሱ የሚገደል ነው ኢሳያስ ከናንተ ጋር ሆኖ ኦዴዶች በአማራ በኩል ኃይል ከናንተ ጋር ሆኖ በአፋር በኩል ኃይል ከናንተ ጋር ሆኖ ሱዳንን አዘግታችሁ ከቲፒኤልኤፍ ጋር ገጥማችሁ አልቻላችሁ ኦሮሞማ የሚለው አይዲዮሎጂ አሉ ኦሮሞን አይወክልም ማለት ቁልጭ አደረጉ ስለዚህ የኦሮሞ ህዝብ ቪክቲም ነው እንደማንኛው አይወክለውም ውሸት ነው 4 ኪሎ የተቀመጠ ሌላ በእድሜ ከማነሱ በስተቀር የሱ ቢጤ የሆነ አብይ አህመድ የተባለ አውሬ አዲስ አበባ ላይ ተቀምጦ መገኘቱ የዚህ የኢሳያስ እሳቤ በተጨባጭ መሬት ላይ ከፍተኛ ውድመት ሊያስከትል የቻለ መሆኑ ነው ይሄ ሰውዬ ለማንኛውም የቆመ ሰው አይደለም የጥገኛ የተላላኪ ነው ለኦሮሞ ህዝብም የቆመ አይደለም ትግራይም ኤርትራም አማራም የትኛውም ሴማዊ ኃይል ራሱን መከላከል ውስጥ ይገባል ማለት ነው ኦሮሞማ የሚለውን የኦሮሞን ህዝብ የማይወክለውን ዶክትሪን በስራ ላይ ለማዋል በሚል ይህ ዶክትሪን ምን ያህል አደገኛ እንደሆነ ህዝቡን በከፍተኛ ዘር መከፋፈል ብቻ ሳይሆን በኩሽና በሴሜቲክ በሚባሉ ዝርያዎች በሰሜንና ሰሜን ባልሆኑ ከፋፍሎ ወደ ውጊያ የሚያልም ተስፋፊ የሆነ ግዛት ለማስፋት እስከ ቀይ ባህር ድረስ የሚያልም እና በጣም ብዙ ህዝብን እርስ በርስ ሊያስተላልቅ የሚችል ጦርነት ቀስቃሽ የሆነ ነገር እንደሆነ ቅድም የገለጽከውም እንደ አፋር አይነቱን መሬት በመጠቀም ዘር ላይ የተመሰረተ የባህር በውጫ መንገድ ለሚፈጠረው ሌላ ጽሁፍ ላይ ያየነውን ነገር ፕሬዚዳንት ኢሳያስ ማሪቷል ይመስለኛል ያንን ተጠቅመን ኦሮሞዎች ወደ ባህር ዳር እንደርሳለን የሚል ትንተናቸውን በሚገባ የተመለከተ ይመስለኛል ያንን ተጠቅመው ወደዛ ለመሄድ የሚያደርጉት ሙከራ ነው እና በአጠቃላይ ይሄንን ነው የሚመስለው ሆኖም ግን እኛ ለውጥ በመጣበት ሰዓት ላይ ይሄ ለውጥ ለኢትዮጵያ ህዝብ የሚበጅ ነው በሚል ለሰጠነው ማንኛውም ድጋፍ ወደኋላ ተመልሰን አንጸጸትም አሁን ባለንበት ወቅት የኢትዮጵያ ህዝብ ለውጥ መጥቷል ብሎ እንደኛ ድጋፍ የሰጠበት ሁኔታ አብቅቶ አስከፊ ሁኔታ ውስጥ በመውደቁ የተነሳ ቀበቶን አጥብቆ እንደገና ለመብቱ ለነጻነቱ የሚታገልበት ሁኔታ ፈጥሯል ይሄንን የቆረጠ ህዝብ ቀበቶን አጥብቆ ሊታገል የተነሳን ህዝብ በማንኛውም መንገድ ለማገዝ ወደ ኋላ አንልም የሚል ንግግር ነው የተደረገውና እዚህ ውስጥ ለኔ እንደውም በጣም አጭሩ ነው ያቀረቡት ይሄ ንግግር በደንብ ከዘረዘርከው አንድ 100 ገጽ የሚወጣው ነገር ሊወጣው ይችላል ያለው ብዙ ነገሮች ያካተተ ነው እና እዚህ ውስጥ ይህ ነው የሚባል እንከን ያለበት ነገር የለም እርግጠኛ ነኝ ፕሬዚዳንት ኢሳያስን በደንብ አውቀዋለሁ እዚህ ኦሮሞማ በሚባለው ጉዳይ ላይ ያለውን የተለያየ አመለካከት በጥንቃቄ የሚያውቅ ሰው ነው ብዬ ነው ማምነው ሁለት አይነት አመለካከት እንዳለ አላጣውም በአንዳንድ ወገኖች ኦሮሞማ ማለት ኦሮሞነት ነው አማራነት እንደማለት ነው ትግሬነት እንደማለት ነው ብለው የሚያቀርቡት ነገር አለ ራሳቸው ኦሮሞዎች ማለት ነው ያ እስከሆነ ድረስ ምንም ችግር ያለው ጉዳይ አይደለም ነገር ግን በሌላ በኩል ግን የፖለቲካ ትርጉም የተሰጠው አይዲዮሎጂ አድርጎ የሚያቀርብ ደግሞ የኦሮሞ ኤሊት አለ የኦሮሞ ገዢ መደብ አለ የኦሮሞ ብልጽግና አለ ይሄ ከኦሮሞ ህዝብ ጋር የሚያገናኘው ነገር የለም በስልጣን ለመቆየትም በስልጣን ያዘውን ጥቅም ያጋበሰ ለመቀጠልም ላይክ ሁሉ ጊዜ ምን ገዢዎች እንደሚያደርጉት እንዲህ አይነቱን ኦሮሞማ የሚባለውን ነገር በፖለቲካ ፍልስፍና መልኩ አምጥቶ ህዝብን ከህዝብ መከፋፈል ለአንድ ህዝብ የቆመ በመምሰል ወገን የሚያሰባስብበት ስልጣኑን የሚያደላድልበት
በጣም ሰፊ የሆነ አብይ በአደባባይ የተናገረው ነገሮችም አሉ። በሚስጥርም እኛ ለምናውቃቸው የኦሮሞ አክቲቪስቶች የተናገረው ነገር አለ። እናንተ በጠባቡ ነው ስለ ኦሮሞነት የምታስቡት ያለው እዚህ ኢትዮጵያ ውስጥ ምናምን ነገር በላይ ካልሆንን ወይ እንደዚህ እያላችሁ ነው። ስለ አዲስ አበባ ስለ ፊንፊኔ ነው። እኔ ጠቅላላ ምስራቅ አፍሪካን በሙሉ ዶሚኔት የሚያደርግ የኦሮሞ ኢምፓየር ነው ያለው ለመገንባት ነው እና እንደናንተ እኮ ጥቢያ ላይም ብሎ የሚናገር ሰው ነው። ኦሮሞማ በዚህ መንገድ የተተረጎመውን ኦሮሞማ ነው ፕሬዚዳንት ኢሳያስ የጠቀሰው ያለው። ኦሮሞነት ማለት ኦሮሞማ ማለት ኦሮሞነት ነው ብሎ ለሚያስቡት ከዛ ጋር ችግር ያለበት ንግግር አይደለም ፕሬዚዳንቱ ያደረገው። ይሄ መታወቅ አለበት። at the end of the day መተኮስ የጀመራችሁ ቀን ልብ ያለው ፖለቲከኛ የእውነት ለሐቅ የሚታመን ካለ ትግራይም ኤርትራም አማራም የትኛውም ሴማዊ ኃይል ራሱን መከላከል ውስጥ ይገባል ማለት ነው። አብይ አህመድ መተኮስ የጀመረ ቀን ማርክ ይሄንን ስለ ከወያኔ ጋር ያልተገባ ጉድኝት ፍጠር እያልኩ አይደለም ያለሁት። ወያኔ ከአማራ ጋር አላይ አድርጋ ሰርቫይቭ ማድረግ ከፈለገች የአማራ ህዝብ ያቀረባቸው መሰረታዊ ጥያቄዎችን የማክበር ግዴታ አለባት። ምንም ጥርጥር የለም። ነገር ግን አብይ አህመድ ሴማውያንን ለማጥፋት ትግራይ ይዘምታለሁ ያለ ቀን ማንም አማራ አይዘምትም። ትልቅ ኦፕሬሽን ነው ይሄ በራሱ። አብሮ ለመታገል የጋራ ስምምነት ይፈልጋል። ስለዚህ በመሰረታዊ ጥቅሞች ጉዳይ ላይ መነጋገር ይጠይቃል ከማንም ጋር ከብሔራዊ ጥቅም ጋር። አትሊስት ግን አብይ አህመድ ወደ ኤርትራ ቢዘምት በማናቸው መንገድ የአማራ ህዝብ ለዚህ ኮኦፕሬት አያደርግም። ጸዳሉ ደሴን ተወስደው እንዶ ማየት ቆራጡና ጸዳሉን ከፊት አሰልፏቸው ሻቢያ በመጀመሪያው ቀን ይጠብሳቸዋል። ደን ያልቃል። ብርሃኑ ጁላ እስከ ሰሜን ሸዋ ክድል ካገኘ ይሮጣል። አሁን ግን ሰሜን ሸዋ ድረስ ሮጦ ማይቆም አሁን ከገባበት ሰሜን ሸዋ ድረስ ሰሜን ሸዋ ጋር የሚቆም ነገር የለም። ስማ በጣም ፉከራችሁን ምናምን ቀረርቶን እዛም ለማያቋችሁ ሂዱና ፎክሩ። የማያቋችሁ ቦታ ሄዳችሁ ፎክሩ። ኢሳያስ ከናንተ ጋር ሆኖ ኦህዴዶች በአማራ በኩል ኃይል ከናንተ ጋር ሆኖ በአፋር በኩል ኃይል ከናንተ ጋር ሆኖ ሱዳንን አዘግታችሁ ከቲፒኤልኤፍ ጋር ገጥማችሁ አልቻላችሁ። ታውቁታላችሁ። አሁን ከኤርትራ ጋር ከአማራ ጋር ጦርነት ውስጥ ናችሁ። ከቲፒኤልኤፍ ከትግራይ ዛሬ ፓርቲ አቋቁመዋል። በነገራችን ላይ አቤት ጭንቀት! ዛሬ ፓርቲ ተቋቁሟል። አብይ አህመድ መቀሌ አንድ የፖለቲካ ፓርቲ አቋቁሟል። እስቲ ወንድ ከሆንክ ጌታቸው ረዳ ሄድና መቀሌ ጽህፈት ቤት ክፈት። ወንድ ከሆንክ አይደለም ጀግና ከሆንክ ማለት ነው። ለጀግንነት ወንድ ነው ሴት ነው የሚባል የለም። ያው ልማድ ስለሆነ ወንድ ከሆንክ የሚለው ነገር ስለተለመደ ሄድና ክፈት። 4 ኪሎ ቁጭ ብሎ በውክልና የትግራይ ፓርቲ መስርቻለሁ ይላል። ምርጫ ቦርድ አንድ የጌታቸው ረዳ ፎቶ ያለበት አለ ካለ ነው። ዛሬ ሰርተፍኬት ሰጥቶታል ለጌታቸው ረዳ ምርጫ ቦርድ። ማን ያለው የወይዘሮ ስምረት ፓርቲ ነው የተመሰረተው። የፓርቲው ስም ስምረት የሴት ስም ስለሆነ ነው እንጂ ስሙን ነው ስምረት ብሎ ያው የወንድ ስም ስለሌለ ምህረትም ስምረትም ምህረት እንኳን ለወንዶችም ይሆናል መሰለኝ። ጌታቸው ረዳ አብይ አህመድ ፓርቲ መሰረተ። የትግራይ ፓርቲ ነው የመሰረተው። ትግራይ ላይ የሚንቀሳቀስ ኢማጂን የትግራይ ብልጽግና የሚባል እነዛ የትግራይ ላይ ጦር ወታደር ሊያዘምት ሲል የትግሬ መከላከያ ሚኒስትር አደረገ። ለፈረንጆቹ እኮ ነው ትግሬ ነው ይወጋ ያለው ለሊጫወት ድሮ ቲፒኤልኤፎች ሲጫወቷት ስላየ እሷን ኮርጆ ነው አብይ እና የገዳውላና ብሎ የሰየመውን አብርሃም የሚባለውን ሰውዬ የመከላከያ ሚኒስትር አድርጎት ነበር። መከላከያ ሚኒስትር ከዛ ጦርነቱ ትግራይ ጋር ተካሄደ ማለት ነው። አሁን መቀሌ ላይ
ማን ነው ያንን የነ አብርሃ በላይ ምናምን ያሉበትን የትግራይ ብልጽግና ብሎ አንድ ማን ነበረ ነብዩ ስሁል ምናምን የሚባል ነበረ ይሁን ጅል አርጎት ነበረ አብይ አህመድ በዛው ሙዝዝ እንዳለ ወዴት እንደቀለጠ አላውቅም የለም አሁን ስቴስ አላየው የትግራይ ብልጽግና የሚባል ፓርቲ መስረታቸዋል ብሎ ስልጣን ልትይዙ ነው ብሏቸው ሆይ በቃ አልቋል በ15 ቀን ውስጥ ፒኤልኤፍ ቆላ ተንቤን ገብቷል ምናምን ሲሏቸው ተሰባስበው መቀሌ ላይ ምናምን ሊሉ ሞከሩ ማለት ፒኤልኤፍ እነሱን አይደለም የጌታ የነሱን አለቃቸውን አብይ አህመድ አሯሩጣ የትም ገደል ስከተው የሉ እና ነብይ ያን የደነገጡ ነው መሰለኝ የጠፉት በዛው ድንጋጤ እኮ መጥፎ ብትንትና አሉ ደንግጠው የለም አሙሉ ነጋ የሚባለው እንዴት እንዳለ ይሙት ይኑር አይታወቅም ነብዩ ስሁል በቃ ሟንቷል የለም ደሞ ተጠጋግኖ አብይ እንዳሁን ደሞ ቸብቸብ አድርጎ ተጠጋግኖ ካላመጣው በቃ አለቀላችሁ ከዛ ጌታቸው ረዳን በዝውውር ገዛና አሁን ለጌታቸው የሚረዳ አንድ ደሞ ፓርቲ አመጣ የትግራይ ብልጽግና አልሰራም ስምረትን ደሞ አመጣ የፓርቲ ስሚውን የጌታቸው የገርለ ፍሬንዱ ስሚውን አይታወቅም ብቻ ምርጫ ቦርድ ግን ማህተም አድርጎ ለስምረት እንትን ምንድነው ፓርቲ ብሎ ቅና ሰጥቷል ስምረትን ይዘው ከትግራይ ያለ ያንስ ለማግኘት ነው የትግራይ ህዝብ አሁን የሚያዋጣው ራሱ ነው የሚወስነው ለማንኛውም ግን እንደዚህ አይነት ሁኔታዎች ሲፈጠሩ ሰከን ብሎ ነገሮችን በጥንቃቄ ማየት ጠቃሚ ነው እናም የኃይል አሰላለፍ ላይ ጌታቸው ረዳ ፓርቲ አቋቁሞ ከነዛ ጋር ለመሆን ጥረት እያደረገ ነው አንድ ሁለት ቅጥረኛ ከፋኖ በኩል እነ ጸዳሉና ማን ነው ስሙ አንደኛው ቆራጡ ይቆረጠዋል ዘመነ ምረት ነው እነሱ ሄደዋል ወፍ የለም ከዛ በኋላ ፕሮጀክቱን እዛዚህ ሲያረጉ የነበሩም ከሽፎባቸዋል አብይ አህመድ አስመራ ዋጋለው ሲል ሸዋ ላይ የፋኖ ኃይል እንዴት ወደ ዘመነ የወታደራዊ ኃይል ራሱን እንዳሳደገ ብርድ እንዲለው እያደረጉት ነው የሚገኘው እና የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ ኢሳያስ በኢትዮጵያ ውስጥ ሪፎርም ለመጠየቅ ምን አይነት ስታንዲንግ አለው? ማን መብት ሰጠው? ማን ተልእኮ ሰጠው? ማን ሚና ሰጠው? ኢትዮጵያ ውስጥ ይሄ ፖለቲካ አይነት ይሁን ይሄ ፖለቲካ አይሁን ለማለት ይሄ አይረኒ አይታያቸውም። የሚገርምህ አሉላ እንዴ እነዚህ የሻዕቢያ ብሔርተኞች የእድሜ ልክ የተጠናወታቸው አንድ ደዌ አለ፣ የተቃርኖ ደዌ አለ። እኔ እነሱን ስመለከት 1984 ላይ ጆርጅ ኦርዌል ያመጣው አንድ እንትን አለ እሳቤ አለ፣ ደብል ቲንክ የሚባል። ደብል ቲንክ ምንድን ነው? በሁለት ፍጹም ተቃራኒ ሀሳቦች በአንድ ጊዜ ማመን፣ ወይም ትላንትና ፍጹም ተጻራሪውን አምነህ ዛሬ ሌላ ስታምን ተቃራኒውን ፍጹም ተጻራሪውን ስታምን ያለምንም አመክንያዊ መነሻ ያለምንም ተጨባጭ ለውጥ ትላንት ካመንከው በተቃራኒ ዛሬ ማመን መቻል ነው ደብል ቲንክ። አንድን ሰው ወዳጅም ጠላትም፣ አንድን ቡድን ወዳጅም ጠላትም አድርጎ አት ዘ ሴም ታይም ማሰብ፣ ወይም ትላንትና ሊትራሊ ትላንትና ወዳጅ ያልከውን ዛሬ ጠላት ስታረገው ያለምንም መነሻ ያለምንም ማብራሪያ ያለምንም አመክንዮ ያንን መቀበል መቻል ነው ደብል ቲንክ። በነገራችን ላይ የህወሓት ጭፍን ደጋፊዎችም የዚህ ሰለባ ናቸው፣ የዚህ ደብል ቲንክ ሰለባ ናቸው። ፓርቲ እውነት ከፓርቲ ነው የሚመነጨው። ስለዚህ ፓርቲው ጠላት ያለው ሁሉ ጠላት ነው፣ ፓርቲው ወዳጅ ያለው ሁሉ ወዳጅ ነው ብሎ ማሰብ መቻል ማለት ነው። ኢሳያስ እና ክሮኒዝ የዚህ በጣም የሚገርምህ ጽኑ ታማሚዎች ናቸው። ለምን መሰለህ እንደዚህ የምልህ? የውጭ ጣልቃ ገብነትን መቃወምና የውጭ ኃይል ድጋፍ አለመቀበልን ወይም በውጭ ድጋፍ ላይ አለመመርኮዝ ኢሳያስ የአንድ መንግስት ጤንነት ጥራት መለኪያ እንደሆነ እንደሚያምን፣ የነገር ሁሉ አልፋ ኦሜጋ እንደሆነ አድርጎ እንደሚያምን ነው የሚሰብከው። በአንጻሩ ግን ሌሎች ሀገሮች ጉዳይ ውስጥ በተለይ ደግሞ ኢትዮጵያ ውስጥ በኢትዮጵያ ፖለቲካ ውስጥ እጁን ከቶ መፈትፈት ደግሞ
በተፈጥሮ የተሰጠው መብት አድርጎ ነው የሚቆጥረው። በእነዚህ ሁለት ነገሮች ለማመን የዚህ የደብል ቲንክ ሰለባ መሆን ይኖርብሃል ባይ ነኝ። አንድ ሁለተኛ ከኢትዮጵያ መነጠልና ሀገር መሆን ህይወት የከፈልንበት ደም ያፈሰስንበት ምናምን ነው ይላሉ። በአንጻሩ ደግሞ ራሳቸውን የኢትዮጵያ የውስጥ ፖለቲካ ተጫዋች አድርገውም ይሾማሉ። ለኤርትራ ሉዓላዊነት ያላቸውን ቀናኢነት ምናምን በየአጋጣሚው ያወራሉ አይደለም። ማንም በኤርትራ የፖለቲካ ጉዳይ ጣልቃ ሊገባ አይገባም ብቻ ሳይሆን ኤርትራን በተመለከተ ስትናገር ምን አገባህ በራሴ ሀገር፣ አንተ ኤርትራዊ እኮ አይደለህም፣ ኢትዮጵያዊ እስከሆንክ ድረስ ስለ ኤርትራ አስተያየት የመስጠት መብት የለህም ይላሉ። ደግሞ መልሰው ደግሞ የኢትዮጵያ ፖለቲካና የኢትዮጵያ የመንግስት መዋቅር አይነትና ይዘት እንዴት አይነት ሊሆን እንደሚገባ በመወሰን ረገድ ዋና ተዋንያን እነሱ እንደሆኑ ሲገልጹ ምንም አይነት ሀፍረት አይሰማቸውም። ስለ we can go on and on and on ተቃርኖ ግን አይታያቸውም፣ እነሱ የሚገባቸውም አይመስለኝም። እኔ ቢካዝ እነሱ ቀደም ሲል እንዳልኩት የዛ የደብል ቲንክ ሰለባ ስለሆኑ ማለት በአንዴ ሁለት ተጻራሪ ነገሮችን ሊያምኑ ወይም ያለምንም ምክንያት ያለምንም መታጠፊያ ያለምንም የሁኔታዎች ለውጥ በተጻራሪው አምነው ለመገኘት ችግር የሌለባቸው ስለሆኑ ማለት። ስለዚህ እኔ አሁን በትናንትናው ማነው በሜይ 24ቱ ንግግር የተመለከትኩት ተደጋግሞ ሲገለጽ የኖረው ይሄ ኢትዮጵያ ማነው ኤርትራ ብቻችን ኢትዮጵያ ግን ቅርጫችን ምናምን የሚል ብቻ አይደለም። በስር መሰረቱ የዚህ በሁለት ተጻራሪ ነገሮች አት ታይም ወይም ያለምንም ተጨባጭ ለውጥ በተለያየ ጊዜ ፍጹም ተጻራሪ በሆኑ ጉዳዮች የማመን በሽታ መገለጫ አድርጌ ነው የማየው። ግን ሳድሊ ምንድነው 4 ኪሎ የተቀመጠ ሌላ በእድሜ ከማነሱ በስተቀር የሱ ቢጤ የሆነ አብይ አህመድ የተባለ አውሬ አዲስ አበባ ላይ ተቀምጦ መገኘቱ የዚህ የኢሳያስ እሳቤ በተጨባጭ መሬት ላይ ከፍተኛ ውድመት ሊያስከትል የቻለ መሆኑ ነው። ኤርትራ ባትኖር ኖሮ ይሄኔ የግብጽ ምንድነው የአባይ ግድብም አይጠናቀቅም ነበር ወይም በዚህ ደረጃ እንትን አይልም ነበረ ብሎ ፓርላማ ላይ ሲናገር፣ አበባውም ስለ ኤርትራኖች የኢትዮጵያን ሰራዊት እንዴት አድርገው ተቀብለው ተንከባክበው መልሰው እንደሸኙት እያለቀሰ ነበር የተናገረው። ይሄ ኦልሬዲ ሪከል ላይ ያለ ነገር ነው። ተደጋጋሚ ስናቀርበው ነበረ እና ሁሉ ነገር ተረስቶ በዛ ደረጃ እግራቸው ስር ሲነጠፉ የነበሩት ሰዎች ያደረጉትን ነገር ረስተው ዛሬ ይሄ ነገር አያዋጣም የሚሉ ኃይሎችን በባንዳነት ወይም ደግሞ የኤርትራ ተላላኪነት ሲከሱ መስማት በጣም በጣም የሚያስገርም ነገር ሆኖ ነው የማገኘው። ሁሌ በጣም ነው የሚገርመኝ እና ኦልሬዲ የኢትዮጵያ መንግስት አቋም እየታወቀ ነው ማለት ይቻላል፣ ወይም ታውቋል። በግልጽ በአደባባይ ባይናገሩትም ግን ያውቃሉ። በኤርትራ በኩል ግን እስካሁን በይፋ በመንግስት ደረጃ የተሰጠ ወይም አቋማቸውን ግልጽ ለማድረግ አይ ቲንክ የተቻለ አልነበረም ብዬ መናገር እችላለሁኝ። ወይም በዝምታ ነበር ነገሩ የሚያዩት። እኔ ዝም ብዬ ሳየው በሩቁ የኤርትራ መንግስት አንድ ውሳኔ ላይ ከመድረሱ በፊት በጣም በተለይ ደረሰ ያንን መስመር ተከትሎ የሚሄድ ፕሪንሲፕል የሆነ እና አሁን ላይ ለመጀመሪያ ጊዜ ይመስለኛል በእኔ ግምገማ ቅድም አንተም እንዳልከው በኢትዮጵያ ላይ የሚከተሉትን ፖሊሲ በተመለከተ በፕሬዚደንቱ ደረጃ ግልጽ ያደረጉት። እስካሁን ምንድን ነው የሚከተሉት? ሪሊ ተጣልተዋል ወይ? ምንድን ነው ያለው ሁኔታ እያልን ብዙ እንትን እንል ነበር። አሁን ግን በቃ ፕሬዚደንቱ በግልጽ ወጥተው ከኢትዮጵያ መንግስት ጋር ያላቸው ነገር እንዳበቃ ተናግረዋል። ቅድም አንዳርጋቸው እንደተረጎመው እኔ እንኳን እሱ ፓርት አልሰማሁትም፣ ግን እሱ በደንብ እንዳለው የኢትዮጵያን ኃይሎች ሁሉ እንደሚደግፉ ነው ፕሬዚደንቱ የተናገሩት። በኢትዮጵያ መንግስት በኩልም ኦልሬዲ የኢሳያስ ተቃዋሚ ናቸው የሚባሉትን መደገፍ ጀምረዋል። ይሄ ወዴት ያመራል ነው እንግዲህ ጥያቄው። በእኔ ግምገማ አሁን ላይ ዳይሬክት ኮንፍሮንቴሽን ይኖር አይመስለኝም፣ በቀጥታ ውጊያ አይመስለኝም። ምክንያቱም የአብይ አህመድ መንግስት አሁን ላይ ከኤርትራ ጋር በቀጥታ ልዋጋ ቢል እኔ መጥፊያው ነው የሚመስለኝ። ኦልሬዲ ኤርትራኖች አንዴ አድነውታል። የቲፒኤልኤፍ ጥቃት ጊዜ እነሱ ባይደግፉት ኖሮ ይሄን የአብይ አህመድ ወይ ዱባይ ወይ ጣሊያን ወይ ሌላ ቦታ ነበር የሚኖረው። ኦልሬዲ ታድገውታል። ምንም እዚህ ላይ አይ ቲንክ አንዴ ይስማማል ብዬ አምናለሁኝ። የኤርትራኖች ድጋፍ ከፍተኛ ነበር የአብይን ህይወት ለማትረፍ። አሁን በቀጥታ ከነሱ ጋር ውጊያ ቢገባ ይሄ ሁሉ ሰራዊት ተወጥሮ ባለበት በአራቱም የኢትዮጵያ ማዕዘናት ተበትኖ ባለበት ሁኔታ ከአማራ ክልል መውጣት ተስኖት አብዛኛው የሀገሪቱ ጦር ነው ማለት አብዛኛው እዝ ሁሉ ያለው አማራ ክልል ነው። ምስራቅ እዝ ትንሽ ኃይል ላይ ያለው አማራ ክልል ነው ያለው። ምዕራብ እዝ፣ ሰሜን ምዕራብ እዝ፣ ደቡብ እዝ ሁሉ ሳይቀር ሪፐብሊካን ጋርድ የሚባለው ምናምን ሁሉ ሳይቀር ያለው አማራ ክልል ነው። ከዛ ሳይወጣ ኦሮሚያ ክልል ውስጥ ያለውም ኃይል በተወሰነ ደረጃ እዛ ተወጥሮ ተይዞ ባለበት ሁኔታ
ጋምቤላ ክልል ውስጥ የሱዳን ታጣቂዎች እንደፈለጉ የደቡብ ሱዳን ታጣቂዎች እንደፈለጉ እየገቡ ዜጎቻችንን ሲገሉ መከላከያው እዛ አካባቢ የለም። በፊት በተጋጋሚ ዘግበነዋል። ለምን ኃይሉ በሙሉ ያለው አማራ ክልልና ኦሮሚያ ክልል ነው። በዚህ ሁኔታ ውስጥ እንደምታውቀው ትግራይ ውስጥ አሁን በትግራይ ቦርደር እኮ ዛላምበሳ አካባቢ በሩ ተከፍቷል ነው የሚባለው። ሰራዊት የለም። አብይ አህመድ ትግራይ ውስጥ ያለው ሰራዊት በጣም ውስን ነው። በዛ በኩልም ኃይል በከፍተኛ ደረጃ ተወጥሮ ተይዞበት ባለበት ሰዓት ከኤርትራ ጋር በቀጥታ ልዋጋ ቢል እኔ መጥፊያውን የሚያመቻች ይመስለኛል፣ ወይም ደግሞ የእድሜው የሚያጥር ይመስለኛል። ስለዚህ የሚያደርጉት ነገር ምንድነው ብትለኝ ጊዜ ነው የሚገዙት። የአማራ ክልል ማረጋጋት፣ የኦሮሚያ ማረጋጋት ከቻሉ ነው የምልህ። ከዛ የቲፒኤልኤፍን ፖለቲካ መጨረስ ምናምን በሚቻለው አቅም ሁሉ መጀመሪያ ላይ አገር ውስጥ ሰራዊቱን አሁን ካለበት ውጥረት ማላቀቅ ወይም ደግሞ ማፋታት የመጀመሪያ ቅድሚያ ማድረገው የሚወስዱት ይመስለኛል። ግን እስከዛ ደግሞ ዝም ብለው አይቀመጡም። ለምን እነሱ አሁን ኤርትራ ፋኖንም ቲፒኤልኤፍንም እየደገፈች ነው ብለው ነው የሚያስቡት እና ስለዚህ ኤርትራ ደግሞ ፍሪ ራይድ እንዳይኖራት ማድረግ ይፈልጋሉ። ሁለቱም ኃይሎች በኔ ግምገማ ወደ ፕሮክሲ ዋር ወይም የእጅ አዙር ጦርነት የሚገቡ ነው ይመስለኝ። አይ ቲንክ ኤርትራኖች ከዚህ በኋላ ሌሎችን የኢትዮጵያን ኃይሎች በሙሉ በፊትም ሲያደርጉት እንደነበሩ መደገፋቸው አይቀርም። በተለይ ፕሬዚደንቱ አጥብቀው የሚጠሉት የፌዴራሊዝም አሳሰብ ይመስለኛል፣ የኤትኒክ ፌዴራሊዝም ይቅርታ፣ ያንን የሚከተሉ ኃይሎችን አይደግፉም። ነገር ግን በኢትዮጵያዊነት ዋን ዩናይትድ የሆነ ኢትዮጵያ እንከተላለን የሚሉ ኃይሎችን መደገፋቸው አይቀርም። በይፋም ጀምረውታል፣ ማልተናግረውታል። የተጠናከረ ድጋፍ ከኤርትራ በኩል ይመጣል። ከኢትዮጵያ በኩል ደግሞ የኤርትራ ተቃዋሚዎች ናቸው የሚባሉ ኃይሎችን በሙሉ እያደራጁ የኤርትራ መንግስት ለመውጋት ሙከራ ማድረጋቸው አይቀርም። ይሄ ብዙ ተሞክሯል፣ ወያኔ ሞክሮታል፣ ግን ብዙ ጊዜ አልተሳካም በነገራችን ላይ እና እንዲህ አይነት ውጊያዎች ይኖራሉ እንጂ አሁን ለጊዜው ዳይሬክት የሆነ ከዛቻ ውጭ ከፉከራ ውጭ በኢትዮጵያ በኩል ብዙ ጊዜ ከሚሰማው ፉከራ ውጭ ቀጣይ የሆነ ውጊያ ሁለቱ ኃይሎች ይጀምራሉ ብዬ ለማመን ትንሽ ይቸገራለሁ። ኦሮሞማ የሚለውን አይዲዮሎጂ አስቀመጠና ምን ማለት እንደሆነ ይተረጉማል። አንድ ሰሜኖቹን ማዳከም፣ እርስ በራሳቸው ማጣላት፣ አንዱን ከአንዱ ማጣላት። ሰሜኖቹ ከዚህ በፊት ያደረጉትና ስልጣን የያዙት እንዲህ አድርጎ ነው። ከዛ አልፎ ተርፎ 15 ሚሊዮን የሚሆን ደግሞ የሰሜኑ ብራንች ኦሮሚያ ውስጥ ስለሚኖሩ እነሱንም ቀስ ብለን እየመነጠርን እንትን እንላለን። ሰሜኖቹን እንዳንመነጠር የሚያደርገው የኦርቶዶክስ ቸርች ስለሆነ ኦርቶዶክስ ቸርች ውስጥም ሪፎርም እንዲመጣ ኢኒሺየቲቭ ማድረግ አለብን፣ ተገንጣይ ክፍል መፍጠር አለብን። በዶክመንቱ ክሊር ላይ አድርገው ነው በቃ ፖሊሲውን ያስቀመጡት። ይሄ ፖሊሲ ግን ስራ ላይ ይውላል ሊውል የሚችል አይደለም፣ መሬት የሚይዝ አይደለም። ከዛም አልፎ ተርፎ ማንኛውም ኦሮሞ ይሄ እብደትን አንቀበልም ያለውን ሁሉ ማሰር፣ መግደል፣ ማንጎላታት ምን ማለት ነው የጀመረው። ስለዚህ ነው ፕሬዝዳንቱ ሲናገሩ ኦሮሞማ የሚባለው አይዲዮሎጂ ለኦሮሞ የቆመ አይደለም፣ እንደውም በኦሮሞማ ስም ኦሮሞ እያለቀ ነው። እንደ ኦሮሞ እንደውም ቅድም እንደነገርኩ መጀመሪያ ላይም ፕሮፌሰር መሐመድ ሐሰንን አንድ ጊዜ ጋብዘ ብታመጣቸው በዝርዝር ነው የሚያስቀምጡልህ እንዴት አድርጎ ኦሮሞዎቹን ሲስተማቲካሊ እንደገደለ እንደጨረሰ ምን እንዳለ ነው። ስለዚህ አሁን ይሄንን የሰሙ ኦሮሞማ የሚምቃል የሰሙ ክፍሎች በደንብ አናሊሲስ ሲያደርጉ ተደናግጠው ወይንም ደግሞ የኦሮሞን ጥያቄ ወይንም የኦሮሞን የአንድ ህዝብነትን እንትን ፕሬዝዳንት ኢሳያስ ይቃወማሉ የሚለው ትክክል ንባብ አይደለም። ንባቡን በትክክል እንዲያነቡ እኔም ራሴ ወንድሞችን ኦሮሞቼ ጠይቃቸዋለሁ። ከተፈለገም ዶክመንቱን ልናቀርብላቸው እንችላለን። ከኔ የበለጠ ዴይሊም ከዛም ያለፈ ብዙ ዶክመንቶች ለፕሬዝዳንት ኢሳያስ ይደርሳሉ። መንግስት የሚመሩ ናቸው፣ ብዙ ኢንፎርሜሽን አላቸው። እኔ በአቅሜ እንኳን እንደግለሰብ የኦሮሞማ አይዲዮሎጂ ከየት እንደመጣ መቼ እንደተሰበሰቡ ምናምን አግኝቻለሁ። ዶክመንቱ አንደኛው ኢንትሮዳክሽኑ 3 ፔጅ ነው፣ ሌላኛው 13 ፔጅ ነው። ኢን ዲቴልስ ነው የሚያስቀምጠው። ለሚፈልግ ደግሞ እንሰጣዋለን። አብይ አህመድ እየተነጠለ የመጣበት ጊዜ ነው። የኦሮሞ ህዝብ አንቅሮ እየተፋው ያለበት ጊዜ ነው። አሁን የኦሮሞን ህዝብ ወደሱ ማምጫ መንገዶችን ለመጠቀም እየተፈራገጠ ያለ አገዛዝ ነው። ይሄ ነገር ይጠቅመዋል። እንደዚህ ተደርጎ ኦሮሞማ የሚለውን ቃል በዚህ መልኩ መጠቀሙ የበለጠ አብይ አህመድን ይጠቅማል እንጂ የሚጎዳው አይደለምና ፕሬዝዳንቱ ታይሚንጉን አልጠበቁ ወይም ወቅቱን አልጠበቁም
የሚልም መከራከሪያ ይመጣልና ምን ምላሽ አሉት? እኔ ምላሼ ምንድነው? ለምሳሌ እኛ ሶማሌዎች ስልጣን አዲስ አበባ ላይ ይዘን ሶማልኒሞ በሚል እኔ ስልጣኑን እመራለሁ። እነሱን ሳናግራቸው ሶማልኒሞ ማለት ኦሮሞማ ማለት ነው። እኔ ቆምኩት ለሶማሌ ነው። የሶማሌን ህዝብም ያዋሃድኩኝ ከዛም ማለፌ ተርፌ ሌላም የራሴ ቲዮሪ ፈጥሬ የናንተን መብት ለማስከበር ነው እላለሁ። በፕራክቲስ ከኔ ጋር የሚቀመጡ ሰዎች ደግሞ በየቀኑ ሶማሌ ሲገል ያያሉ። ገዳዩ እኔ ነኝ። መገላቸው፣ ማስራቸው፣ መጨፈጨፋቸው ሶማሌዎች ናቸው ከማንኛውም በበለጠ። እኔ ጋር የሚቆሙ ሰዎች በዛ ከሆዳቸው በስተቀር ካላለፉ በስተቀር እንጂ በጭንቅላታቸው በደንብ የሚያስቡ ሰውና ካዩ አንደኛ በእኛ ስም አንተ እኛንም እያጠፋ በእኛ ስም ደግሞ ሌላውንም እያጠፋ ልትቀጥል አትችልም የሚል የራሳቸውን የቤት ሆምወርክ መስራት አለባቸው። ከቃሉ ጋር አይደለም ጦርነቱ ካለው ከፕራክቲክ ሲቹዌሽን ላይ ነው ያለው። የኦሮሞ ህዝብ የማንም የኢትዮጵያ ህዝቦች ጠላት አይደለም። እንደውም በአሁን ጊዜ በስሙ የሚነገድ በስሙ የሚዘረፍ በስሙ ራሱ የሚገደል ነው። ስለዚህ ይሄንን ቃል እንደውም ከየት መጣ? ለምንድነው ይሄንን ቃል የመጣው? ለምንድነው ይሄን ቃል የሚጠቀመው ብሎ ከኛ በቀደመ መልኩ ይሄንን ቃል ልክ እንደ ሜካኒክ አውጥቶ ምን ብሎ ለኢትዮጵያ ህዝብ ማቅረብ በግንባር ቀደምነት ማቅረብ ያለባቸው እነሱ ናቸው። ምክንያቱም በስማቸው ነው ወንጀል እየተሰራ ያለው። ስለዚህ ይሄንን እንደንትን ሳይሆን እንደ ትምህርት ወስደው እንደውም እንደ ሞቢላይዚንግ ፋክተር ይሄ ውሸታም ቀጣፊ ሰውዬ እንደውም ካለፉት ስርዓቶች በበለጠ ኦሮሞን የገደለ ሰውዬ በስመ ኦሮሞማ አዲስ የውሸት ካባ አልብሶ ሲያመጣ በስሜ አትገዛም አንተ በስሜ እየጨፈጨፍ ልትኖር አትችልም እና አዲስ የመታገያ ካርድ ይሆናቸዋል። ስለዚህ ከቃሉ ጋር አይደለም ችግሩ፣ ቃሉ ውስጥ የገባው የውሸት ሴናሪዮና አይዲዮሎጂውን ነው አፍልቆ ለራሳቸውም ለሌላም ህዝቦች ማስተማሪያ እንደውም ይሆናቸዋል። የኦሮሞ ህዝብ ገዢም አይደለም፣ አሁን ተገዢ ነው፣ ተገዳይ ነው፣ ተዘራፊ ነው። በየቦታው 100,000 የኦሮሞ እስረኛ አለ። እንደውም ኦሮሞ ክልል እኮ ከሌላው ክልል ሁሉ የፈራረሰ ነው። የአማራ ክልል እንኳን በጦርነት ጥላለ፣ እዚህም ጦርነትም ምንም ሁሉ ነገር ያለበት ነው። ስለዚህ ወንድሞቼ ኦሮሞቹን ምንድነው ከቃሉ ጋር ግብግብ ከመያዝ የቃሉ ትርጉም የፖለቲካል ትርጉሙ ላይ ኮንሰንትሬት ቢያደርጉ ይመረጣል ባይ ነኝ። እኔ እንደውም እሳቸውም በስፒች ያቀረቡት እንጂ ዶክመንቱን እጄ ላይ ካለ 2 ዓመት በላይ ነው ካነበብኩት። እሳቸው እንደውም ከኔ የበለጠ ብዙ ዶክመንቶች ሳይኖራቸው አይቀርም። ስለዚህ ወንድሞቻችን ራሳቸው ኦሮሞዎች ውስጥም ያሉት ይሄ ምስጥር ማውጫ አይደለም፣ ይሄ ምስጥር አይደለም። ይሄ ሰውዬ ለማንኛውም የቆመ ሰው አይደለም። የጥገኛ ተላላኪ ነው። ለኦሮሞ ህዝብም የቆመ አይደለም። እርቃኑን ማውጣት ያለባቸውና በመጀመሪያ ደረጃ ሆምወርክ መስራት የሚገባቸው ከሱ አብራክ እኔ ከናንተ አብራክ ተወለድኩ የሚለው ክፍልና ምሁር ነው በመጀመሪያ ፎርስ ላይን ላይ መውጣት ያለበትና መናገር ያለበት። በስሜ ወንጀል አይሰራም፣ አልቀበልም። እኔ ሶማሌዎች የሚያስተዳድሩ ቢሆኑ የመጀመሪያው ተቃዋሚና ፊት ለፊት ቢፈልጉ ይግደሉኝ ይሰሩኝ ጉዳይ አይደለም። በእኛ ስም ወንጀል አይሰራም፣ ትክክል አይደለም። እኛንም እየገደልክ ሌላውንም እየገደልክ ምንም ብለህ አገሪቷንም እዚህ ደረጃ አድርሰ በስመ ኦሮሞማ ወይም በሶማሌማ እያልክ የምታጭበረበረው ሊሆን አይችልም። እንደውም ይሄንን ስትተረጉም ነው በህዝቦች መካከል ያለው ግንኙነትና ወንድማማችነት ድልድይ የምትሰራበት የፖለቲካል ዶክመንት ይሆናል። እንደውም አብዛኛው የሞላው አማራው አብዛኛው ነን ኦሮሞ የሆነው ክፍል ሊረዳህ የሚችለው ይሄ ሰውዬ የሰራውን በአንድ በኩል እኮ ቲፒኤልኤፍ ትግርኛ የሚናገር ነው። ትግሬን ግን አጥፍቶ እዚህ ድረስ ያደረሰ ክፍል መጨረሻ ላይ ተከፋፍሎ ይሄው እንደ አሜባ ተበታትኖ የትግራይን ህዝብ የት እንዳደረሰ አይተሃል። ይሄም ደግሞ ኦሮሞቹ ላይ ሊደርስ ይችላል እና ይሄንን እነሱ ራሳቸው ከማንም በበለጠ እንደውም በነፍስ ወከፍ በመጀመሪያ ደረጃ ላይ ወጥቶ ዝም ብሎ አሁን ፕሬዝዳንቱ ይሄን ተናገሩ እኮ ማለት ከምን ተነስቶ ነው የተናገሩት? ሜሴጃቸው ምንድነው? አስቀመጡ እኮ ኦሮሞማ የሚለው አይዲዮሎጂ አሉ ኦሮሞን አይወክልም ማለት
ቁልጭ አደረጉ። ስለዚህ የኦሮሞ ህዝብ ቪክቲም ነው እንደማንኛውም አይወክለውም ውሸት ነው